እንደምን ሰነበታችሁ ውድ የዚህ ቻናል ተከታታዮች። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽመው እንዳይዘነጋ። አርሰናልን የተመለከቱ መረጃዎች ወደ እናንተ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቶማስ ፓርቲ እንግዲህ ጉዳት ማስተናገዱ ይታወቃል። በተለይም ደግሞ አርሰናል ብሬንትፎርድን በገጠመበት ጨዋታ ነበረ ተጫዋቹ ጉዳት ያስተናገደውና ይህንንም ተከትሎ እንግዲህ ለረቡዕ ጨዋታ ይደርሳል ወይም አይደርስም የሚለው ነገር እስካሁን ድረስ አልታወቀምና የዚህ ተጫዋች ግልጋሎት ይታወቃል። በተለይም ደግሞ በፍላይ ኤሚሬትስ አርሰናል ማድሪድን በገጠመበት ጨዋታ ጥሩ የሚባል እንቅስቃሴን ማሳየት ችሎ ነበርና ያለ ቶማስ ፓርቴ አርሰናልን መመልከት በጣም ከባድ ነው። እስካሁንም ድረስ እንግዲህ የተረጋገጠ ነገር እንደሌለ ነው የሚወጡ መረጃዎች የሚጠቁሙት። ሌላኛውና አሳሳቢው መረጃ እንግዲህ የአርሰናል ብዙዎቹ ተጫዋቾች እንግዲህ አርሰናል እንግዲህ ወደ ግማሽ ፍጻሜው የማለፍ እድሉ ሰፍቷልና ወደ ግማሽ ፍጻሜው የሚያልፍ ከሆነ አንድ ቢጫ የሚመለከቱ ከሆነ በተለይም ደግሞ በሳንቲያጎ በርናቦ ማድሪድ አርሰናልን በሚገጥምበት ጨዋታ አንድ ቢጫ የሚመለከቱ ከሆነ ብዙ ተጫዋቾች ሰሚ ፋይናሉን የመሳተፍ እድላቸው ጠባብ እንደሆነ እየተገለጸ ይገኛል። ከዚህ ውስጥም ደግሞ ቶማስ ፓርቲ ይገኝበታል። ሌላኛው ተጫዋች ደግሞ ገብርኤል ማርቲኔሊ ሲሆን ሶስተኛው ተጫዋች ጁሪያን ቲምበር ነው። እንግዲህ በዳይናሞ ዛግሬብ ጨዋታና በፒኤስቪው ጨዋታ እንደዚሁ ቢጫ መመልከቱን ተከትሎ ሰሚ ፋይናሉ የማለፍ እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘውና ብዙ የአርሰናል ተጫዋቾች በጣም ከፍተኛ የሆነ ጥንቃቄ ማድረግ እንዳለባቸው ሚካኤል አርቴታም ሆነ ከፍተኛ የሆነ ሪስክ እንደማይወስድ ተናግሯልና የአርሰናል ተጫዋቾች ብዙዎቹ ጥንቃቄ ማድረግ እንዳለባቸው ነው በዛሬው ዕለት እንግዲህ የሚወጡ መረጃዎች የሚጠቁሙት። አርሰናል በክረምቱ የዝውውር መስኮት የባየር ሙኒኩን የመስመር አጥቂ ኪንግስሌ ኮማንን የማስፈረም ፍላጎት እንዳለው ተዘግቦ ነበር። ነገር ግን አሁን የሚወጡ መረጃዎች እንደሚጠቁሙት ከሆነ አርሰናሎች ከተጫዋቹ ዝውውር ራሳቸውን እንዳገለሉና ተጫዋቹን የማምጣት ፍላጎት እንደሌላቸው ነው የሚጠቁሙት። ሌላኛውና ጥሩ የሚባለው መረጃ አርሰናል ከሳሊባ ጋር በአዲስ ኮንትራት ዙሪያ ሊያወሩ እንደሆነ ታውቋል። ሪያል ማድሪዶች ሳሊባ ላይ ፍላጎት ቢኖራቸውም እስካሁን ምንም የተደረገ ንግግር እንደሌለ ታውቋል። ሪያል ማድሪዶች ሳሊባን የማስፈረም እድል እንዳላቸው ያስባሉ። ነገር ግን ያ የሚሆነው ዊሊያም ሳሊባ ከአርሰናል ጋር ያለውን ኮንትራት ካላራዘመ ብቻ እንደሆነም እንደዚሁ ተገልጿል። ሪዮ ፈርዲናንድ እንግዲህ አርሰናል እንግዲህ ምን ያህል ማድሪድን የማሸነፍ እድል አለው የሚለውን ነገር ተናግሯል። አርሰናሎች ወደ ግማሽ ፍጻሜው አልፈዋል። ይህን ያልኩት አሁን ላይ ያለው ማድሪድ የድሮ ማድሪድ አይደለም። የስፔኑ ክለብ ሪያል ማድሪድ ቡድን ትንሽ ተበታትኗል ሲል ተናግሯል። አለመግባባቶች አሉበት፣ ሚዛኑን ያጣ ቡድን ይመስለኛል ሲል ተናግሯል። አርሰናል በእርግጥ በሳንቲያጎ በርናቦ ጨዋታዎች ይከብደዋል፣ ከባድ ፈተናም ሊያጋጥመው ይችላል። አሁን ባለው አቋም ግን ማለፍ ይችላል ሲል እንግዲህ ሪዮ ፈርዲናንድ ተናግሯል። ሚካኤል ሞሪኖ የአርሰናል የወርሃ መጋቢት ወር ምርጥ ተጫዋች ሽልማቱን ከብሬንትፎርድ ጨዋታ በፊት ተቀብሏል። ተጫዋቹ እንግዲህ ልክ እንደ ስትራይከር ነው እያገለገለ የሚገኘው። ምንም እንኳን እንግዲህ ሚካኤል አርቴታ ለሙከራ ነበረ ወደፊት መስመር እንግዲህ ወይም የ9 ቁጥር ሚናን እየሰጠው፣ ነገር ግን ተጫዋቹ በሚገባ ሚናውን እየተወጣ ይገኛልና ተጫዋቹ ጥሩ የሚባል ግልጋሎትን እየሰጠ ይገኛል። ጆርጂኒዮ ከረቡዕ ጨዋታ ውጪ ሆኗል። እንግዲህ ይህ በጣም አሳዛኝ ነገር ነውና እንደ ተጠባባቂ ሆኖ እንግዲህ ያገለግል ነበር። ነገር ግን ተጫዋቹ ባስተናገደው ጉዳት ምክንያት ሙሉ በሙሉ በሚባል ሁኔታ ከረቡዕ ጨዋታ ሙሉ ለሙሉ ከአርሰናል ስኳድ ውጭ ሆኗል ማለት ነው። አሁንም የምነግራችሁ ነገር የቶማስ ፓርቲ ጉዳይም እስካሁን ድረስ አልታወቀም። ትንሽ ግጭት አስተናግዷል። ነገር ግን የመመለስ እድል እንዳለው እንደዚሁ እንግዲህ አንዳንድ ምንጮች እየዘገቡ ይገኛሉ። የ17 ዓመቱ አጥቂ ሴዳጅ ኦኒል በአርሰናል ቤት የመጀመሪያ የፕሮፌሽናል ኮንትራቱን ተፈራርመዋል። በአርሰናል ቤት የፕሮፌሽናል ኮንትራቴን በመፈራረሜ እጅግ ደስተኛ ነኝ ሲልም እንግዲህ ተጫዋቹ ተናግሯል። ሌላኛው መረጃችን ዚንቼንኮን ይመለከታል። በክረምቱ ከአርሰናል ይለቃሉ ተብለው ከሚጠበቁ ተጫዋቾች ውስጥ ዚንቼንኮ በግንባር ቀደምነት ይገኝበታል። የተጫዋቹ የቀድሞ ቡድን የሆነው ፒኤስቪ የተጫዋቹ ፈላጊ ቡድን ሆኖ ብቅ ያለ ሲሆን በተጨማሪም ተጫዋቹ በዶርትሞንድና በሻክታር ዶኔትስክ እየተፈለገ ይገኛል።
ሌላኛው መረጃችን እንግዲህ ኬሪያን ቴሬሪን ይመለከታል። በውድድር ዓመቱ መጨረሻ ኬሪያን ቴሬሪ ወደ ሴልቲክ የሚመለስ ይሆናል። ያኮብ ኪዊር ግን በክረምቱ የዝውውር መስኮት ክለቡን የመልቀቁ ጉዳይ ላይ እስካሁን ውሳኔ እንዳልተወሰነ ነው እየተገለጸ የሚገኘው። በአዲስ ቪዲዮ እስክንገናኝ ድረስ መልካም ነው ልሰመኘው። በሳንቲያጎ በርናቦ ሪያል ማድሪዶች አርሰናልን ያስተናግዳሉ። ውጤቱን አስቀምጡ እያልኩኝ በአዲስ ቪዲዮ እስክንገናኝ ድረስ መልካም ነው ልሰመኘው።